ሀረግና ሳሚ የቃልን ጉድ ዘከዘቁት። ቃል አሁን ላይ እንግዲህ ሀረግና ሳሚ ተያይዘው ከነቃል ቤት ዘው ብለው ሲገቡም አሁን ላይ የተፈጠረውን ነገር በሙሉ ለሀረግ ሳሚ ስላስረዳትም ከሰላምዬ ፊት ሁሉንም እውነታ ዝክ ዝክ አድርጋ አሳረፈቻት። በዚህን ሰዓት ሳሚን አንተ አረመኔ አንተ ነህ እያለችም ቀወጠችው። ሰላምዬ እንግዲህ ይህን ሁሉ ነገር እየተጠራጠረችም ስለነበረ ዶክተሩ ጋር በመሄድም ቃል ሆን ብላ ብትከታተላትም ነገር ግን ቃል ከሳሚና ከገዛ እናቷ ልታመልጥ አልቻለችም። ከእውነታው የትም ቢሆን ፍንክች ለማለት ያልተነቃነቀችዋና ያላሰበችዋ እናቷ ሀረግ የቃልን ደበቅ እውነታ ለሰላምዬ በመናገርም ሰላም የመጨረሻ በድንጋጤ የምትሆነው ግራ ገብቷት እያለች ትገኛለች። ሌላኛውና ከባዱ እንግዲህ ሳሚ አሁን ላይ በብሌን ዛቻ እዳ መከራውን እያየ ይገኛል። ብሌን ቀጥታ ወደ ቤት ተናዳ ስትመለስም መጨረሻ ላይ ግን በንዴት ሳሚን ስታገኘው አንተ ቆሻሻ አንተ ነህ ሳሚን ዳግምን እንደዚህ ያደረከው በማለትም ቀወጠችው። የቃል እውነታ ዝርግፍ ብሎ በመውጣቱ ለሁላቸውም አስደንጋጭ ዜና ነበር። ዶክተሩ በመጨረሻም አሁን ላይ እንግዲህ በሚገርም ሁኔታ ከቃል ጸጉር ቆርጣ ሰላም ወስዳ እንዲመረምርና ሁሉንም ውጤት በስነ ስርዓት እንዳስረክባት ጠየቃት። ሰላምዬ ልጄ ድጋሜ እውነተኛ ብትሆን ሌላ ችግር መፍጠር አልፈልግም ስትለውም እመኝኝ ያንቺ ልጅ ይሄን ነገር መናገር አለመናገር ይኑርብኝ አላውቅም፣ ግን ደግሞ እንደሚመስለኝ ቁርጥ አንቺን እርጋታዋ፣ መልኳ፣ አንደበቷ አንቺን የምትመስለው ብሌን እንጂ ቃል አይደለችም። በምን ተአምር ያን ጊዜ ውጤቱን እንደቀየረችውም ባላቅም እመኝኝ ያንቺ እውነተኛ ልጅ ብሌን ናት በማለትም ዶክተሯ ፈረጠው። በዚህን ሰዓት እንዴ ሁሉም ሰው እንደዚህ ይለኛል ባይሉም ብሌን ናት አለኝ። ሳሚም እንደዛው ግራ ተጋባው ጨነቀኝ አለችው። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንደናችሁ ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደራ ቀጣይ ፓርቲ ዘመተናል። እንግዲህ እጅግ በጣም በሚገርም ሁኔታ አሁን ቃል እናቷን አሳምና ያልሆኑ ነገሮችን ኃይለኝነቷን ደካማ ጎን አድርጋ ተጠቅማም እናቷን ከዛ ቤት ካባረረች በኋላ ለሰላምዬ ስትደውልላትም ሰላም ደግሞ በሰዓቱ በእርግጥ አሁን ላይ እናቷን ካባረረች በኋላ ሰላም ለቃል ደውላ ያቺ እብድ ሴትዮ ምኑና ነው በጣም እያለቀሰች እኮ ሄደች ስትላትም እማዬ እውነቱን ነግሬያት ነው፣ ምክንያቱም እውነታውን አምና መቀበል አለባት ስትልም እኔን አይሆንም አትንገሪያት አላሽኝም ነበር እንዴ ስትለኝም ታስበው እስከ መቼ ከእውነቱ ርቀን እንኖራለን? ስለዚህ እሷ በጣም እየተጎዳች ከዚህ በላይ እንድትኖር ስለማልፈልግ በቃ ላስረዳት በሞክርም ልትረዳኝ ስላልቻለች የመጨረሻ እኔ የእናቴ ልጅ ነኝ የአንቺ ልጅ መሆኔን ገጽ አርጌ ነገርኳት። በዛ ነው የምታለቅሰው። ምን አለች? ያለችሽ ነገር አለ? የተናገረችሽ ነገር አለ አለቻት። አረ ምንም አልተናገረችኝም ልጄ፣ ግን ደግሞ ጸጥ ብላ እያለቀሰች አለፈች። ለዛ ነው ስትላትም ተመስገን እንኳንም ምንም ያላለችሽ፣ ብትልሽ ኖሮ ከባድ ነበረ። አሁን ሁሉም ነገር ተስተካክሏል፣ ሰላምም አምናኛለች፣ በቃ ድሎ የኔ ነው እያለች ስልኩን በመሀል ጸጥ አረገችው። በዚህን ሰዓት ሰላም ልጄ ምን ነሻል? አይ እማዬ ኔትወርክ ነው መሰል በመሀል ጸጣሽ። ኔትወርክ ነው የሚሆነው። በቃ አንቺ አትመጭም እንዴ? እመጣለሁ፣ አንድ ማገኘው ሰው ቀጠሮ ስላለኝ እሱን አግኝቼ እመጣለሁ አለቻት። ማንን ነው? የሆነ ሰው ነው፣ አልቆይም እሺ አለች። ብሌን እንግዲህ ከቤቷ በጣም ደስተኛ ሆና ወደ ወይዘሮ ሰላም ቤት ፈካ ብላ ደስተኛ ሆና መጣች። በዚህን ሰዓት ቃል አሸናፊነት ተሰምቷታል። በኃይሉና እንዲሁም ደግሞ ሳሚ ምን አባታቸው ማያመጡ። ቃል አሁን ደስተኛ ነሽ? እናቴ እውነት ጠልቼሽ አይደለም፣ ይቅርታ አድርግልኝ እባክሽ። በቃ ግዴታዬን ማድረግ ነበረብኝ። አንቺ ምንም ብታረጊ ምንም እንደማጨክንብኝ አውቃለሁ።
ግን ይሄን ነገር ግዴታ ማድረግ ስላለብኝ ነው። አማራጭ የለኝም። በቃ የለፋሁበትን እቅድን ስታበላሽ ዝም ማለት ስላልቻልኩ ነው እማዬ፣ ይቅር በይኝ አለች። ግን ቃል ያደረግሽው ነገር እኮ ትክክል ነው። ለምን ታዝኛለሽ? ለምን ታለቅሻለሽ? በቃ አለቀ። ጀግና ነሽ። እንዳውም ልትደሰች ልትኮሪ ነው የሚገባሽ። ስለዚህ እናትሽን አሳምነሽ ልከሻል። ሰላምን ደግሞ እንደፈለግኩ የምጫወትባት አሳምኛታለሁ። በቃ አለቀ። ስለዚህ ጀግንነትሽን በራስሽ ልታደንቂ ነው የሚገባው። በኃይሉና ሳሚ ምንም አያመጡ። በቃ አለቀ። ከዚህ በኋላ ሁሉም ነገር ይስተካከላል። የምፈልጋቸው ነገሮች በሙሉ በእጄ ሲገቡ አንድ ቀን መጥቼ ይቅርታ ጠይቅሻለሁ እማዬ እያለች ራሷን ማድነቅ ጀመረች። በዚህን ጊዜ ብሌን ሳቅሳቅ እያላት መጣ። ብሌን ወይ ቃል አታስመስይ እባክሽ። እንደማትወጂኝና ለታይኝ እንደማትፈልጊ እርግጠኛ ነኝ። እኔ እንዳንቺ አይደለሁም። ምን ሆነሽ ነው ጥርስ በጥርስ የሆነሽው? ዳግምን አግኝተሽ ሆኖ? አዎ ዳግም ለእኔ ሁሉ ነገሬ ነው፣ የደስታዬ ምንጭ ነው። ስለዚህ እሱን አግኝቼው ነው። ምን እንደዚህ ያስገለፍጥሻል ታዲያ? ዳግምን ስታገኘው የመጀመሪያሽ አይደለም። ምን ትገለፍጫለሽ? አለቻት። ተናደሽ እንዴ? ምን አባሽ ነው የሚያናድደኝ? ያው አለ አይደለ፣ እኔ እኮ አንቺ በእኔ ቦታ በእኔ ህይወት ቦታ ያለሽ ነው እንደሚመስልሽ አለቻት። አይ በጣም እንደተናደሽ ያስታውቃል። ቃል እያንተናደሽ እኮ ነው። በእርግጥ ያሳቀኝ ደስተኛ ያደረገኝ እሱ ብቻ አይደለም። እና ምንድን ነው ያችን እንደፈለግሽ የምትጫወችባት እናቴ እኔና ዳግምን ተጋብተን እንድንኖር ፈቅዳልናለች። ምን? ይህች አሮጊት ሰራችልኝ። እሷን ተጠቅሜ ዳግምን የራሴ ያደርጋለሁ እያልኩ ሳስብ ጭራሽ ፈቀደች፣ ተስማማች አለች። ምን ነው ዝም አልሽሳ? ታዲያ የራስሽ ጉዳይ፣ ምን ትገለፍጭብኛለሽ? ቃል ኪዳን ቀኔን አታበላሹ። ዛሬ ደስ ብሎኛል። ደስ ብሎኝ መዋል ነው የምፈልገው። በቃ አለቀ። አሁን እትዬ ክችን ስራ ስሪ ብለኛል። የት አግኝተሻት? ስመጣ እሷም ያንቺ ተባባሪ ነበረች? አይ እንደዛ እኮ አይደለም። መንገድ ላይ ከሆነ ሰው ጋር ቁማ አገኘኋት። ከማን ጋር? ከዶክተሩ ጋር። ምን? አዎ ምን ነው ችግር አለ እንዴ? የትኛው ዶክተር? ያን ጊዜ ለአንቺ ምርመራ ያደረገልሽን ዶክተር። ከሱ ጋር ቁመው እያወሩ ነበረ አለቻት። በዚህን ሰዓት ቃል ግራ ተጋባች። ይህች አሮጊት ከጀርባ እያሴረችብኝ ነው ማለት ነው። እኔ ሁሉንም ነገር ጨረስኩ የተስተካከለ ብዬ አልፈቅድላትም። የሆነ ነገር ማድረግ አለብኝ፣ ማቋረጥ አለብኝ እያለች ተንሰ። ምን ነው ችግር አለ እንዴ? እዚህ ግቢ፣ እዚህ ተገተረች ስራ አለብኝ አላልሽም እንዴ? ምን ያስገለፍጥሻል? አለቻት። እልሽ ቃልዬ ከአንቺ ጋር ሁኜ ቃል ኪዳን ጊዜዬንና ደስታዬን ማባከን አልፈልግም። በጠዋቱ ደስ ብሎኛል፣ ደስ ብሎ መዋል ነው የምፈልገው። የራስሽ ጉዳይ ብላ ወደ ክችኗ ገባች። በዚህን ሰዓት የዳግም ጓደኛ አቤል ደወለላት። ማን ልበል? ሄሎ አለች። ብሌን አይደለሽ? አቤል ነኝ። አሁን ነኝ። ምን ነው ችግር አለ? አቤል አንድነት ሰላም ነው? ደህና ነኝ። ግን ምን? ዳግም ሆስፒታል። ምን? አዎ ዳግም ሆስፒታል ነው። ምን ሆኖ? አላውቅም። የሆነ ሰው ደብድቦት። ማን ነው እሱ? ስሙ ስመጭ። እሺ በቃ የት ነው ያላችሁት? እያለች እየተሯሯጠች ወጣች። ቃል እንግዲህ ዶክተሩና ሰላም ሲያወሩ ዘው ብላ በመሄድ መመልከት ጀመረች። ዶክተሩ አሁን ላይ የቃልን የጸጉር ናሙና ቀስ ብላ ቆርጣ ሰላም አምጥታ እንድትሰጠው አደረገ። እሷም እሺ ብላ ተስማማች። ግን ልጄ ይህን ካወቀች የመጨረሻ ትናደድብኛለች። አንተን እሷ ቦታ ብትሆን ልጄ ሆነህ ልጄን አለመታመን ምን ያክል እንደሚያሳምም ታውቃለህ? እልህ ሰላም አውቃለሁ። በሷ ቦታ ቢሆን በጣም እንደሚከብድ አንቺ እናቴ ሆነሽ ሳታምኒ ብትቀሪ በጣም እናደዳለሁ፣ አዝናለሁ። ግን ደግሞ እኔ አንቺ ቦታ ብሆን ቃል ልጄ ብትሆን ማንኛውም ሰው ማንኛውም እናት ያደረገችውን ነገር ነው ያደረግሽው። ምክንያቱም እየተጠራጠርሻ ከምትኖሪ እውነታውን አውቀሽ ማንኛውም ሰው የሚያደርገው ነው። አልጸጸትም፣ አላዝንም። ቃል የዋዛ አይደለችም።
የዋህነትሽን እየተጠቀመች እንደፈለገች እንድታደርግሽ አትፍቀጂ። ሰዎች የዋህነትሽን አይጠቀሙብሽ ሰላም አላት። ዶክተር አላቅም ምን እንደምልህ አለችው። በመጀመሪያ ሲገናኙ ታስታውሳለህ? ያን ጊዜ የምርመራው ቀን ምን እንዳልከኝ? ምን አልኩ? ሁሉንም ነገር አስታውሱ? አዎ አስታወስኩ። ስለዚህ በኃይሉም እንደዛ አለኝ። ግራ ተጋብቻለሁ። ተጠራጠርሻት? ያረገችሽ ነገር አለ? አለኝ። መጠራጠር ሳይሆን ግራ ተጋብቻለሁ። የሆነ ሴትዮ እብድ ሴትዮ መታ ልጄ ቃል ናት ብላ ሙጭጭ ብላ ቀውጢ ፈልቷል። እቤት ውስጥ እየተካሄደ ያለው ነገር ምን እንደሆን ግራ ተጋብቻለሁ አለችው። ይኸውልሽ ሰላም፣ ቃል አደገኛና ከባድ ልጅ ናት። ስለዚህ እየሸወደችሽና እየተጫወተችብሽ ነው። በቃ ንቂ ሰላም። እስከ መቼ ነው? እሺ ምን ላድርግ? ልጄ ድጋሜ ብትሆን ትጎዳብኛለች፣ ታጣኛለች። አይ በፍጹም ማድረግ ያለብሽን ነገር በሙሉ አድርጊ። በቃ እመኝ፣ እውነተኛ ልጅሽን አቆምልሻለሁ ከፊት ለፊትሽ ብዬሽ ነበር። ይቅርታ አድርጊልኝ። ይህ መናገር ይኖርብኝ አይኖርብኝ አላውቅም፣ ግን እውነተኛ ልጅሽ የምትመስለኝ ብሌን ናት። ለምን ብትይ አቋሟ፣ አነጋገሯ፣ ፊቷ፣ ሁሉ ነገሯ፣ እርጋታዋ አንቺን ነው የምትመስለው። ቃል በፍጹም ያንቺ ልጅ አይደለችም አላት። ይህን ነገር ብዙ ሰው ይለኛል። እኔ ግራ ተጋባሁኝ። ምን ልሆን? በኃይሉም እንደዚህ አለ። በቃ ሳሚም አንተም ማን ልልመል? ልጅ ደግሞ ድጋሚ ስጠራጠራት ባቅ በጣም ትናደድብኛለች። ሰላም እንደተባባል ነው አለ። አንቺ አሮጊት ከኋላ እየተጫወተችብኝ ነው ማለት ነው በማለትም ከዶክተሩ ጋር ስትለያይ ቃል ሄዳ በጣም እንዴት መጣሽ አለቻት። እንዴትም ይሆን በጣም የምታምን እናት ስላለችኝ እድለኛ ነኝ፣ አመሰግናለሁ እሺ ብላ ጥላት ሄደ። ቃል እያለች ሰላምም መከተል ጀመረች። እቤት መታ ብሌን አለቻት። ብሌን ወደ ውጭ እየወጣች ነበር። ወየትዬ ምንድነው ለቃል የነገርሻት? ይቅርታ አሁን ግዴታ መሄድ አለብኝ በማለትም ጥላት ሄደ። ይችልሽ እንዴት ነው ጋጠ ወጥ የሆነችው? ዝም ማለት የለብኝማ፣ እንደዛ አይነት ነገር በፍጹም አልወድም እኔ እያለችም ሰላም እቤቷ ሄዳ ቁጭ ብላ ቃልን መጠበቅ ጀመረች። ወይኔ ልጄ ባትመጣስ፣ በዛው ተናዳቤ ብትቀርስ እያለች ማለቃቀስ ጀመረች። ቃል መጣሽልኝ? አዎ እንዳንቺ መሰልኩሽ እንዲ ያለቻቸው